ሚስት በራሷ በሰራችው ገንዘብ ባሏን ሳታስፈቅድ ለቤተሰቦቿ መላክ ትችላለች ወይንስ አትችልም ትላለች? ትችላለች። ሚስት የሰራችው ገንዘብ የራሷ ነው። ስለዚህ ፈለሃ ኩል الحقوق في التصرف به كما تريد እንደፈለገች የማድረግ መብት አላት ገንዘቧን ማለት ነው፣ የራሷ ገንዘብ እስከሆነ ድረስ። ግልጽ ነው አይደለ? ከፈለገች ለባሏ መስጠት ትችላለች፣ ከፈለገች ለቤተሰቧ። የማንም ፍቃድ አትጠብቅም የራሷ ገንዘብ እስከሆነ ድረስ ማለት ነው። አላህ Subhanahu Wa Ta'ala ከፈለገችና ደስ ካላት ውስጧ ካመነበት ትስጣችሁ ነው ያለው፣ ለባል ራሱ ማለት ነው። አስገድዶ ይቀበላት ወይንም በሱ መብት ታንቀሳቀስ አይደለም ያለው፣ በሱ ትዕዛዝ ታንቀሳቀስ አይደለም ያለው። ግልጽ ነው አይደለ? ከፈለገች ለባሏ ከፈለገች ለቤተሰቧ እንደፈለገች የመስጠት መብት አላት። ያለ ባሏ ፍቃድ ከፈለገች ለቤተሰቦቿ መስጠት ትችላለች፣ የራሷ ገንዘብ ስለሆነ ማለት ነው። ይሄንን ነው ወቂያ ጀማዓ። ምን ብላ ያምናሉ አንዳንድ ሰዎች? ሚስት በባል ትዕዛዝ ስር እስከሆነች ድረስ ባሏ እስከሆነ ድረስ ገንዘብ ያለ እርሱ ፍቃድ ለቤተሰቧ ሁሉ መላክ አትችልም ይላሉ። ከየት እንደመጣ ይሄ ነገር አላውቅም። ቁርአንም ሐዲስም ላይ የለም። ዑለሞችም እንዲህ አይነት ነገር በፍጹም አላስቀመጡም። ሰዎች እንደ ባህል አድርገው ይዘውታል፣ ከሃይማኖት ነው ይላሉ። በፍጹም ይሄ ከሃይማኖት አይደለም። ይህ ባህል ከኢስላም ጋር በፍጹም የሚጋጭ ነገር ነው። ሴት ልጅ የሰራችው ገንዘብ የራሷ ገንዘብ ነው። ያን ገንዘብ እንደፈለገች የማንቀሳቀስ መብት አላት። ግልጽ ነው አይደለ? ጭራሽ ለቤተሰቦችሽም ያለኔ ፍቃድ አትሰጭም የሚል ባል ሁሉ እንዳለ ብዙ ኮሜንት ያለሁኝ። ልትከለክላት አይገባም። በዚህ ላይ አንቺም የሱን ፍቃድ መጠበቅ አይጠበቅብሽም በዚህ ላይ ማለት ነው። ከፈለግሽ ለአባትሽ፣ ለእናትሽ፣ ለወንድሞችሽ መርዳት ትችያለሽ።